ለምን ታለቅሳለህ? ጠላት ያልቅስ፣ አንተማ እንዳታለቅስ ያራዳ ልጅ። በ39 ዓመት 8 ጎሎች አስቆጥር፣ 4 አሲስት አድርገ እንደዚሁም ደግሞ ለፍጻሜ አብቅተ አርጀንቲናን አንተ ካለቀስክማ ሌላው ሊታነቅ ነው ያራዳ ልጅ ማለት ነው። አንተ በፍጹም ማልቀስ የለብህም። ያለህን ሁሉ ለአርጀንቲና ሰጥተሃል። የሚያስፈልገውንም ዋንጫ እንግዲህ ከ4 ዓመት በፊት ማስገኝተሃል ማለት ነው ያራዳ ልጅ። በፍጹም ሊዮኔል ሜሲ ማልቀስም የሚገባው አይነት ተጫዋች አይደለም ማለት ነው። በዛሬው ጨዋታ አልቀናቸውም፣ ያጋጥማል። በቃ ከዛ ውጪ ምንም ነገር አያስፈልግም ማለት ነው። ያለውን ሁሉ አድርጓል ማለት ነው። ቢቻል እኮ ማለት እንደውም ብዙ ሊያግዙት የሚገቡትን ተጫዋቾች ራሱ እሱ ነበረ ሲያግዛቸው የነበረው ማለት ነው። እንደ እድሜው አልነበረም ዛሬ በዘንድሮ የውድድር ዓመት ማለት ነው። ሊዮኔል ሜሲ ያለውን ሁሉ ሰጥቷል። ለዛ ነው ጎቲዮ ነው ሜሲ ማለት ነው ያራዳ ልጆች። ለማንኛውም ሀሳብ አስተያየት ስጡበት። ሜሲ ግን ማልቀስ አይገባው። ሜሲ እንደዚህ ሆኖ ማየት በጣም ይደብራል። በተለይ ለሚወዱት ለሚያደንቁት እንደዚህ አዝኖ ማየት ይደብራል። ግን ይሄ ዓለም ዋንጫ ቢመጣም ባይመጣም ከሱ የሚቀንስም የሚጨምርም ነገር ይኖራል ብዬ አላስብም። ቢመጣ አሳየው ለሚወዱት ምናምን ሴሌብሬት ለማድረግ እንጂ ከሱ ላይ ቅንጣት ያክል ይቀንሳል ብዬ አላስብም። ግን የቡድን አጋሮቹ እድለኛ ናቸው። በዚህ ዓለም ዋንጫ ላይ እንደ አርጀንቲና ብሔራዊ ቡድን ደባሪ የለም። በሜሲ ተደብቀው ነው። ባህሪያችሁ በጣም ነው የሚያስጠላው። ምንም ለማየት የሚያጓጓ ነገር የላችሁ። ዛሬ እንኳን ሲያደርጉት የነበረው ነገር አይተህ እዚህ ድረስ የደረሱት ከነሱ የተሻለ ኬፕ ቨርዲ ታዝናና ነበር። በሱ ነው እንደውም ሰዎች ሊያያቸው የሚጓጉት። ከዚህ በኋላ ማን ሊያያቸው እንደሚጓጉ አላውቅም። እሱ ከሌለ በጣም ቀሽም ደርቲ የሆነ ብሔራዊ ቡድን ለቃላቶች በጣም ይቅርታ ነበረ። ይሄ አስረግጬ ነው የምነግራቸው። በቃ ያ ነጭ ሆኑ እንጂ የአፍሪካ ዝም ብሎ መላተም እኮ ክትክቱ ዛሬ ሳይታቸው ሲያደርጉት የነበረው እንዴት እንደሚያደርጉ ትራፊክ ተጠርቶ እኮ መለካት ነው ያለበት እኮ እንዴት ተጫዋቾች እንደሚመቱ እንደውም ነቅቶባቸዋል ብዬ አስባለሁ። ስፔኖች መጀመሪያም ለፖርት አውጥቶት ነበር። እነሱ እንደዚህ ያደርጋሉ ያንደናግራሉና ጥንቃቄ ያስፈልጋል ማለት ሲል ነበርና እዚህ ድረስ የደረሱት እንደውም በሜሲ ነው። እውነት ይሄን አስረግጬ ነው የምነግራችሁ። ለማንኛውም ለሜሲ አድናቂዎች ይሄ ነገር እሱ እንደዛ አዝኖ ማየት ሊደብር ይችላል። ግን መጣም ቀረም እንጃ የሱ ነገር ይቀንሳል ብዬ አላስብም። ኤኒዌይስ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከመቻች ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ለምን ታዝናለህ? እኛ እንዘን እንጂ አንተ እኮ የቻልከውን ሁሉ አድርጋል፣ ጥረሃል እዚህ ድረስ አርጀንቲና እንድትመጣ ተሸክማታል እኮ የኔ አባት። 2022 ላይ ያንን የመሰለ ደማቁን የዓለም ዋንጫ እንደዛ አሳክታል። ለመድገም ነው እዚህ የደረስከው። በእርግጥ ማለት ነው ይሄ ሞመንት መጨረሻ ላይ እንግዲህ ጨዋታው ፍሽካው ከተነፋ የነበረ ነው። ከዛ በኋላ እንግዲህ ተነስቶ ተጫዋቾችን ሁሉ በቃ ፒስ አይለምን። በእውነት ነው የምላችሁ፣ ብቻ ቃላት የለኝም። ብቻ እቺ ፎቶ እውነት አንጀት ይነካችሁ። እግዚአብሔርን እኛ እንዘን እንጂ ምክንያቱም እሱ በዚህ እድሜው ይሄንን አሳይቷል። የኛ ጀግና ሊዮ ቃላት የለኝ ምንም። ዛሬ እንደ ቲም ነው መጥፎ የነበሩት አርጀንቲና። ስፔን እንዳልኳችሁ አሳምና አሸነፋ ዋንጫ ያነሳችሁ። ለነሱ አሁንም በድጋሚ ትልቅ ክብር አለኝ። በተለይ ለአሰልጣኛቸው ቃላት የለኝም እውነት። ለዚህ ለስፔኑ አሰልጣኝ ለሊዩስ ለዲላፎንቴ ማለት ነው እኔ ቃላት የለኝም። ዲላፎንቴ ይችላሉ። እግዚአብሔር ምን አይነት ቡድን የሰሩት! ኧረ በስመ አብ ስፔን። እናም ለስፔን ደጋፊዎች እንኳን ደስ አላችሁ። ሊዮ ግን እግዚአብሔርን ነው የምላችሁ በቃ እኔ ከቃላት በላይ አንተ ለምን ታዝናለህ? እኛ እንዘን እንጂ እንዴ የኔ አባት፣ እኛ እንዘን እንጂ አንተ እኮ ለመድገም ነው የተጫወትከው። ይሄን ዋንጫ ለፋይናል መብቃት ራሱ ዋንጫ እግዚአብሔርን ነው የምላችሁ። ለማንኛውም ለትንሿ ቦታችን ደግሞ ደስ ብሎናል። ለላሚን ያማል ማለት ነው። ያው ለጎስ ደረጃ እንኳን አልደረሰችም ስለምንወደው ነው። ለማንኛውም ለሱና ለመላው ለስፔን ደጋፊዎች በጣም ልብ ከሚሰብሩ ነገሮች መካከል ሊዮኔል አንድሬስ ሜሲ እንባ ወጥቶ እንደዚህ ሲያለቅስና ልቡ ሲሰበር ማየት ነው። እኔ እርግጠኛ ነኝ በዚህ ዓለም ዋንጫ ማጣቱ አይደለም እኔ ያለቀሰበት ምክንያት ብዬ የማስበው ነገር ግን የመጨረሻ የዓለም ዋንጫው እንደሆነ የተረዳ ይመስለኛል። በቃ 39 ዓመቱ ነው። ከ4 ዓመት በኋላ 43 ዓመቱ ላይ ይደርሳል። እኔ እንግዲህ በ2030 የዓለም ዋንጫ ላይ እንመለከተዋለን ብዬ አላስብም እንጂ ይህንን የዓለም ዋንጫ አጣውኝ ብሎ ያን ያክል ማለት ሊከፋ ኦፍ ኮርስ ደክሟል፣ ለፍቷል። በቃ ቡድኑን አርጀንቲናን
ብሔራዊ ቡድኑን እንዲህ በጫንቃው ብቻውን ማለት በሚቻል ደረጃ ተሸክሞ እዚህ አድርሷል። ነገር ግን ይህንን ዋንጫ ስላጣ ነው በዚህ ደረጃ ስቅስቅ ብሎ ያለቀሰው ብዬ አላስብም። የመጨረሻ የብሔራዊ ቡድኑ ጨዋታ አሊያም ደግሞ የመጨረሻው የዓለም ዋንጫው እንደሚሆን እጠብቃለሁ። ለማንኛውም በጣም አሳዛኝ ስለነበረው የሊዮኔል ሜሲ የፍጻሜና የመጨረሻው ሁኔታዎች ምን ትላላችሁ ጋይስ? በጣም ልብ ይነካ ነበረ። ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ላዮኔል ሜሲን በዚህ ስሜት ማየት ትንሽ ያስቸግራል። በእርግጥ የትኛውንም ትልቅ ተጫዋች በዚህ ስሜት ማየት ያስቸግራል። ግን አንድ አቃለ ይሄ አርጀንቲና ከዚህ ስፔን ጋር ተፎካክሮ መጫወት የሚችል አይመስለኝም። ሊዮኔል ሜሲ እዚህኛው እድሜ ላይ እንኳን አስደናቂ ነው። 8 ጎሎችን አስቆጥሯል። አመቻችቶ ያቀበላቸው ኳሶች 4 ናቸው። ይሄ አርጀንቲና ቡድን በፍጹም እዚህ ጋር አይገኝም ነበር ያለ ሊዮኔል ሜሲ። የሱን ሀዘን ማየት ትንሽ የሚያስቸግር ይመስለኛል። የ22 ሻምፒዮን ነው፣ ግን ደግሞ 2026 ለፍጻሜ ደርሷል። ለፍጻሜ ከደረሱ በኋላ የ22 ሻምፒዮንነት 2026 ላይ አይሰራም የሚል ስሜት አይኖርም። ሊዮ ሜሲ ሲያነባ በርካቶች አንብተዋል፣ አዝነዋል። በጣም የሚያሳዝን አጋጣሚ ነበር። ላለማልቀስ ታግሏል። በውስጡ ደብቆታል። ወደ ውስጥ አልቅሶ ነበር። መጨረሻ ግን ከደጋፊ ጋር ትይዩ ሲቆም ማልቀሱ ግድ ሆኗል። እግር ኳስ ሜሲን በጭብጨባ አንሸኝ። ሜሲን በጭብጨባ ሙሉ ተሸክሞ እዚህ ያደረሰው በቃ ለሜሲ ብቻውን ይሄን ቲም እንዴት እንዳደረጉ አይታችኋል። በቃ ሁሌም እድል የለም፣ ሁሌም ቻንስ የለም። የዓለማችን ምርጡ ተጫዋች በቃ የማይደገመው ተጫዋች ሊዮኔል ሜሲ በቃ በእንደዚህ አይነት መንገድ ማለቁ በጣም ቢያሳዝነኝም በቃ ምን የበለው ዓለም ዋንጫ እኮ ነው። ያና ኤክስትራ አድ ለማድረግ እኮ ነው በዚህኛው የገባውና እዚህ ፋይናል መድረሱ ካልቀረው ዋንጫውን ያንሳው ብዬ ነበረ። በቃ ክብር ይገባዋል። በቃ ለሜሲ ክብር ይገባዋል። በቃ ለስካሮኒ ክብር ይገባዋል። ኢቨን ለቲሙ ክብር ይገባዋል። በዚህ ስኳድ እንደዚህ ስላሳየን ታግላፊኮ ተጎርቶ ነው በዛ ሲቹዌሽን ጨርሶ የወጣውና ክብር ይገባዋል። በቃ ሙዲ ተነዋውጧል ምናምን ጥሩ ስሜት እየተሰማኝ አይደለም። በእርግጥ ግን በቃ ክብር ይገባዋል። በቃ ሌላ ፎንቲ አሪፍ ቲም ስፔን አሪፍ ቲም ነው። እንዲህ አይነት ቪዲዮ ባልሰራ እኔ በግሌ ማለት ነው በጣም ደስተኛ ነኝ። ቢካዝ ማውራው ስለ እግር ኳስ ስለሆነ ማለት ነው። ይሄ ደግሞ እንደምትመለከቱት እግር ኳስ አይደለም እና እንደነዚህ አይነት ደደብና አህያ ተጫዋቾች አርጀንቲና ብሔራዊ ቡድን ውስጥ አሉ ከሜሲ ጋር አብረው ማለት ነው እና በጣም ነው በቃ ዛሬ እርር ያደረጉኝ አርጀንቲና። አንዳንድ የማይመጥኑ በጣም ቆሻሻ ተጫዋቾች እንደ ፓራዴዝ አይነቱ እንደነ ፈርናንዴዝ በቃ ምንም ለእግር ኳስ ያልተሰጡ ሜዳ ላይ ሲገቡ ከእግር ኳስ ይልቅ የሆነ በቃ ይሄ የወረደ ተግባር በማድረግ የሚታወቁ ማለት አርጀንቲና ዛሬ ላጣችው ውጤት በቃ ተጠያቂ የሚሆኑት አሁን ከእግር ኳስ መታገድ ያለበት ተጫዋች ነው በግሌ ከጠይቃችሁኝና ለዛ ነገር ተጠያቂ መሆን ካለባቸው የሚሆኑት አንዳንድ አርጀንቲና ተጫዋች ይሄና ኤንዞ ፈርናንዴዝም ጨምሮ እነሱ ናቸው ብዬ ነው ማምነው። ምክንያቱም ሜዳ ላይ እግር ኳስ ለመጫወት አልገቡም ጭራሽ ማለት ነው። አሁን ይሄ ተጫዋች ሊዮኔል ሜሲ ጋር አብሮ መጫወት ማለት እኔ እንጃ አሩን ነው ምን ያህል ሜሲን በምን ያህል ማውረድ እንደሆነብኝ ለራሴ ራሱ ትረዱኛላችሁ ብዬ አስባለሁና በጣም ነው ያናድዱኝ። በቃ አርጀንቲና ያጣችበት ይሄንን ዋንጫ ምክንያት ብዬ ያስቀመጥኩት ይሄንን ነው። ኤንዞ ፈርናንዴዝ አርጀንቲና ከእንግሊዝ ባደረገችው ጨዋታ ላይ ታምር ሰራ። እዚህ ላይ ደግሞ ሌላ የባሰ የወደቀ ስራ ሰርቶ በዛ የሰጠውን በዚህ ወሰደው ማለት ነውና አርጀንቲና አልታደለችም። የምሬ ነው ብላችሁ አልታደለችም። ሊዮኔል ሜሲ አልታደለም ብል ይቀልኛል። አርጀንቲና አብዛኞቹ እንዲህ ናቸው፣ ቆሻሻ ናቸው። ግን ሊዮኔል ሜሲ አልታደለም። በቃ በሱ ሀምብልነት፣ በሱ የእግር ኳስ ችሎታ፣ በሱ የእግር ኳስ ተአምር መስራትና በሱ የእግር ኳስ ሂስትሪ፣ የፉትቦል ሂስትሪ እዚህ አይነት ቆሻሻ ተጫዋቾች ስብስብ ውስጥ መካተት አለበት ብዬ አላምንምና ያው ተሸንፋለች አርጀንቲና። ዌል ዲዘርቭ ስፔን ስለሚገባት ማለት ነውና በጣም ነው ያናድዱኝ። እነዚህን ቪዲዮ ሳልሰራ ባልፍ እንደው ለራሴም እንትን ስላላለኝ ነው የሰራሁት። ሼር ኮፒ ሊንክ ሪፖስት አድርጋችሁ በዚህ ኢንሲደንት የሆነ ነገር አስተያየት ስጡበት። ምን አይነት ተጫዋች ነው ይሄ?